ኢትዮጵያ መምጣት አልነበረበትም። አይሾ ስፒድ ወደ ኢትዮጵያ በመምጣቱ ኢትዮጵያ ወይንስ እሱ ተጠቃሚ እድል አልተሰጠውም የሚሉ ሰዎችም አሉ። ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን እንደምናደርሳችሁ ይታወቃል። ዛሬ ደግሞ ለየት ያለ ሰሞኑን በተለያዩ ሶሻል ሚዲያዎች ላይ በቀጥታ ስርጭት ሲተላለፍ እንደነበረ ይታወቃል። የአይሾ ስፒድ ወደ ኢትዮጵያ እንግዲህ የተወሰኑ አፍሪካ ሀገራቶች ላይ የራሱን የቀጥታ ስርጭት አፍሪካ ባህላቸውን፣ እሴታቸውንና የዜጎችን አኗኗር እንዴት እንደሆነ ለዓለም ሕዝብ ለማሳየት እንግዲህ ወደ አፍሪካ መጥቷል ማለት ነው። አፍሪካ በቆየባቸው ሀገራት መካከል ኢትዮጵያ ውስጥም ቆይታ አድርጓል ለ12 ሰዓታት ያክል ማለት ነው። ከኢትዮጵያ ቀጥሎ ወደ ኢጅፕት ሄዷል። ሆኖም ግን ኢትዮጵያ ውስጥ ሲመጣ ደግሞ የተለያዩ አቀባበሎች ተደርገው ተከታታዮች ያሉት አይሾ ስፒድ በሚሊዮን የሚቆጠሩ ተከታታዮቹን እንግዲህ ቃሉን ጠብቆ ወደ አፍሪካ ጉዞውን ካደረገ በኋላም ኢትዮጵያ ላይ መጥቷል ማለት ነው። ኢትዮጵያ ውስጥ የነበረው ቆይታ ምን ይመስላል? የተለያዩ ቦታዎችን ጎብኝቷል። በተለያዩ ፓርኮችም ጉብኝት አድርጓል። ከአድናቂዎቹም ጋር በመንገድ ላይ እንዲሁም ደግሞ የተለያዩ የኢትዮጵያ ባህሎችን፣ የጭፈራ አይነቶችን አብሮ ሲጨፍር ነበረ። አይሾ ስፒድ ለዓለም እንግዲህ ያስተዋወቃት ኢትዮጵያን በተለያዩ ሁኔታዎች ነው። ከባህላዊ ምግብ ጀምሮ እስከ ቡና አጠጣጥ ድረስ የተለያዩ ዝግጅቶችን ኢትዮጵያን አስተዋውቋል። ከአስተዋወቀ በኋላም አይሾ ስፒድ መጠነኛ የሆነ የምግብ ጋር አለመመቸት ወይንም ደግሞ ምግቡ የተመገበው ምግብ ስላልተመቸው በሰዓቱ የቀጥታ ስርጭቱን ልክ 12 ሰዓት ከ30 አካባቢ የቀጥታ ስርጭቱ ተቋረጠ ማለት ነው። በዚህ የቀጥታ ስርጭት መቋረጥ እንግዲህ የአይሾ ስፒድ አብሮት የነበሩ አንድ ከኢትዮጵያ አብሮት ከመጣ ደግሞ እዛው ከቲም ውስጥ ከነበረ አንድ ሰው የቀጥታ ስርጭቱን ለተወሰኑ ደቂቃዎች አስቀጥለውት ነበረ። ሆኖም ግን ቀጥታ ስርጭቱ የተወሰኑ ሰዓታትን ከሄደ በኋላ ልክ ምሽት 1 ሰዓት ተኩል አካባቢ ሙሉ በሙሉ የአይሾ ስፒድ የዩቲዩብ ቻናል የቀጥታ ስርጭቱን አቋረጠ ማለት ነው። በዚህ ጊዜ ነው እንግዲህ አብዛኛው ቀጣይ ቀን ኢትዮጵያ ውስጥም የተለያዩ ቦታዎችን ይጎበኛል ብለው አብዛኛው ሰው ተስፋ ያደረገው ሆኖ ወደ ግብጽ በረራ ሊያደርግ ቻለ ማለት ነው። በዚህ ጊዜ ነው ሰዎች የተለያዩ ሀሳቦቻቸውን በተለያዩ ሶሻል ሚዲያዎች ላይ እየሰጡ ይገኛሉ። ይህንን በተመለከተ አንድ ሰው ወደ ኢትዮጵያ መጥቶ ኢትዮጵያን በሚያስተዋውቅበት ሰዓት በምን ያህል ደረጃ ኢትዮጵያን አስተዋውቋል? እኛስ ከሱ ተጠቀምን ወይ? እንዴት አድርገን ነበር መጠቀም የነበረብን? የሚሉትን ሀሳቦችን በተለያዩ ሶሻል ሚዲያዎች ላይ ሲሰራጭ ወይንም ሲተላለፍ ሀሳባቸውን ሲሰጡ ቆይተዋል። እኔም እንግዲህ እንደ አንድ የትራቭል አማካሪ ወይንም ደግሞ የትራቭል ባለሙያ አንድ ሀሳብ ለመስጠት ነው ወደዚህ የመጣሁት ማለት ነው። አይሾ ስፒድ ወደ ኢትዮጵያ መምጣቱ ኢትዮጵያን በጣም ጠቅሟታል። ላዘጋጁ ሰዎች እንዲሁም ደግሞ ይህንን ፕሮግራም እንዲሰራ ኢትዮጵያ ውስጥ ለፈቀዱ ቀጥታ ስርጭት በዩቲዩብ እንዲደረግ ካደረገ ከመንግስታዊ ተቋም ኢትዮ ቴሌኮም ጀምሮ ከፖሊስ፣ ከፌዴራል ፖሊስ ሁሉም ምስጋና ይገባቸዋል ብዬ አስባለሁ። ምክንያቱም ይህንን ፕሮግራም በኢትዮጵያ በአዲስ አበባ ውስጥ እንዲሰራ ወይንም እንዲከናወን መፍቀዳቸው አንደኛ ነገር አዲስ አበባ ወይንም ኢትዮጵያ በዓለም ሕዝብ ምን አይነት እይታ እንዳላት ስለ ኢትዮጵያ ያለውን እይታ እንዲቀይር አድርገዋል። ጣይ ግን አይሾ ስፒድ በዚህ ደረጃ ኢትዮጵያን ማስተዋወቅ ቢችልም ነገር ግን የታሰበውን ያክል በደንብ አላስተዋወቀም ብዬ አስባለሁ። ብዙ ኢትዮጵያን የምናሳይባቸው እሴቶች፣ ባህሎች፣ ታሪኮች እንዲሁም አንድነታችንን የምንፈጥርበት በርካታ የዓለም ሕዝብ ወደ ኢትዮጵያ ልናመጣበት የምንችልበትን እድል የተወሰነ መንገድ አጠናል ብዬ የተለያዩ ስትሪመሮች ካሁን በኋላም ሊመጡ ይችላሉ። ስለ ኢትዮጵያ ውስጥ እንግዲህ ከበርካታ ጊዜ የጎዳና ላይ ቪዲዮ ተከልክሎ ነበረ። እንደምታውቁት ብዙ ቲክቶከሮች፣ ዩቲዩበሮች በጣም የሚቸገሩበት አዲስ አበባን በቪዲዮ ቀርጾ ባላቸው የሶሻል ሚዲያ ኢንጌጅመንት አዲስ አበባ ማሳየት አይደለም የተወሰኑ ቦታዎችን ማሳየት አይቻልም ነበር ከዚህ በፊት እንደሚታወቀው።
ሆኖም ግን በአይሾ ስፒድም ሆነ ከዚህ በፊት በነበሩ ቲክቶከሮች ኢትዮጵያኖችን ጨምሮ ማለት ነው እየተፈቀደ ይገኛል። ይሄ በጣም የሚበረታታ ነገር ነው። ሆኖም ግን በአይሾ ስፒድ ደግሞ እንደዚህ አይነት የቀጥታ ስርጭት ሲደረግ ኢትዮጵያ በብዙ ሴቶቿ ለዓለም ሕዝብ ቀርባለች ማለት ነው። የታሰበውን ያክል በደንብ ባይሰራም የተወሰነ መንገድ ግን ሰርተናል። አይሾ ስፒድ ኢትዮጵያ መምጣቱ እንደ አንድ ኢትዮጵያዊ በጣም ጥሩ፣ በዓለም ላይ በተለያዩ መንገዶች በጣም ተጽዕኖ ፈጣሪ ነው። ብዙ ወጣቶች፣ ብዙ አዳዲስ ጄኔሬሽኖች የአይሾ ስፒድን የተለያዩ ቻሌንጆችን በተለያዩ ቦታዎች ይሞክራሉ። እሱም ብዙ ቦታዎች ላይ የሄደ የተለያዩ ቻሌንጆችን ያደርጋል። ማዩ ሶሻል ሚዲያዎች ላይ ብዙ ተጽዕኖ የሚፈጥርባቸው የሶሻል ሚዲያዎች አሉ። በእነዚህ ሁሉ ኢትዮጵያን በተለያዩ ሚዲያዎች ላይ አስተዋውቀናል ማለት። የአይሾ ስፒድ ኢትዮጵያ ውስጥ መጥቶ በተወሰነ ቦታ ኢትዮጵያን ከአድዋ ጋር በተገናኘ ለዓለም ሕዝብ ያለምንም ቅኝ ግዛት ያልተገዛች ሀገር መሆኗን ያሳየበትን ጎበኘበትን፣ እንዲሁም በራሱም ስም ደግሞ ችግኝን ተክሎ ኢትዮጵያን በዚህ ደረጃ ያስተዋወቀበትን መድረክ ለዓለም ሕዝብ አሳይቷል ማለት ነው። ይሄ ሆኖ እንዳለ አንዳንድ ሰዎች እንግዲህ የአይሾ ስፒድን የዓለም ላይ ተጽዕኖ ፈጣሪነት ሳይረዱ ወይም ደግሞ በሶሻል ሚዲያ ጋር ያላቸው ግንኙነታቸው አብዛኛው ሰው ዝቅተኛ የሆነበት ሰው የአይሾ ስፒድን የተጽዕኖ ፈጣሪ በአዲሱ ጄኔሬሽን ላይ የተጽዕኖ ፈጣሪነቱን ያልተረዳ ሰው የተለያዩ አመለካከቶችን ሰጥቷል። ኢትዮጵያ መምጣት አልነበረበትም፣ አሁን ጊዜው አልነበረም የሚል የተለያዩ አስተያየቶች ሰጥተዋል። እንዲሁም ጊዜው አሁን ነው በኔ በኩል በኔ እይታ። ምክንያቱም የአይሾ ስፒድ በዚህ ሰዓት አዲስ አበባ መምጣት አዲስ አበባ እንደዚህ ቆሮባት ለዓለም ሕዝብ መታየቱ በጣም አሪፍ ነው። የመጨረሻውን ቪዲዮ አይታችሁታል ይመስለኛል። የአይሾ ስፒድን ኢትዮጵያ አዲስ አበባ በዚህ ደረጃ ታምራለች ብሎ የትኛውም የአዲስ አበባ ነዋሪ ሊገምት አይችልም። ነገር ግን ሆኗል። አዲስ አበባ በሚያምር ደረጃ ስትራክቸሯ ተቀይሯል ማለት ነው። በጣም በሚያምር ደረጃ ተሰርታለች። ይሄ የሆነው እንግዲህ በኢትዮጵያውያን ነው። ስለዚህ ይሄንን ሁሉ ለዓለም ሕዝብ ማሳየታችን ዓለም ላይ ያለንን ገጽታ እንድንቀይር ያደርገናል ማለት ነው። ስለዚህ ሌሎችም የሶሻል ሚዲያ የቀጥታ ስርጭት ባለሙያዎች ወይም ስትሪመሮች ሲመጡ ወደ ኢትዮጵያ የኢትዮጵያ መንግስት አሁን ባለው ሁኔታ ልክ አይሾ ስፒድን በተቀበለበት መንገድ ሌሎችንም እንዲቀበል ለማስታወስ ያክል እንፈልጋለን። በተጨማሪም ኢትዮጵያ ውስጥ ያሉ ቲክቶከሮች፣ ዩቲዩበሮች ባላቸው አቅም ልክ በጎዳና ላይ የቪዲዮ ቀረጻ ሲፈቀድላቸው ብዙ ጊዜ አይተናል። እኛም በተለያዩ ጎዳናዎች ላይ የቀጥታ ስርጭት ወይንም ደግሞ የቪዲዮ ቀረጻ ስናደርግ ፍቃድ ተሰጥቶናል። ይሄ ኢትዮጵያ ውስጥ መበረታታት አለበት። ምክንያቱም ሀገርን በተለያዩ መንገዶች ማስተዋወቅ የሚፈልጉ ቲክቶከሮች ሲመጡ ኢትዮጵያ ውስጥ እንደዚህ አይነት የቪዲዮ ኮንተንት የሚሰሩ ሰዎችን ማበረታታት አለብን። ይህንን ለሚፈቅዱ ሰዎች በሙሉ ወይም የመንግስት ኃላፊዎች በሙሉ ምስጋና ይገባቸዋል ብዬ አስባለሁ። በአይሾ ስፒድ ኢትዮጵያ በመምጣቱ ኢትዮጵያን በማስተዋወቁ በእኛ በኩል በመላው ዓለም ላይ ያላችሁ እንግዲህ አይሾ ስፒድ ኢትዮጵያ በመጣበት ጊዜ በርካታ ቦታዎችን ጎብኝቷል። አስገራሚ የሆኑ ቆይታዎችን አድርጓል። አብራችሁኝ ስለነበራችሁ አመሰግናለሁ። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ፣ አየዋለሁ። አይሾ ስፒድ ኢትዮጵያ መምጣት ነበረበት። አዎ፣ በመምጣቱም ኢትዮጵያ ያላትን ገጽታ ቀይረዋል ወይንም ደግሞ አልቀየረም የምትሉ ሀሳባችሁን ኮሜንት ላይ አስቀምጡልኝ፣ አየዋለሁ። አብራችሁኝ ስለሆናችሁ አመሰግናለሁ። መልካም ጊዜ። ባባይ ፒስ